በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የደሙ ፍሬዎች የድንግል ማርያም የአስራት ቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት ሰላማችሁ ብዝት ተርፍርፍ ይበልላችሁ። ዛሬ እንግዲህ አዲስ ነገር ይዤላችሁ ቀርብ ያለውኝ ከእስከ ዛሬው ለየት ያለ ማለት ነው። ሁላችሁም ይሄንን ቪዲዮ እስከ መጨረሻው ድረስ ሰሙት። ለእናንተ የሚጠቅም ነገር ነው። ያው ምን ጊዜም ወደዚህ ሚዲያ ያመጣ ሰው አትርፎ ነው የሚሄደው ማለት ነው። ቻናላችን መንፈሳዊ ነገር ጠቃሚ ለርኩሳን መናፍስት የማይመች ለኔና ለናንተ ህይወትና በረከትን የሚያሰጥ ስለሆነ ሁላችሁም በዚህ በረከት ላይ ተሳተፉ። ምንድነው አዲስ ነገር ይዤላችሁ የመጣሁት ምንድነው ብዙዎቻችሁ የመምህር ግርማን አድራሻ ንገረን እያላችሁ የምትደውሉ ኮሜንት ላይ የምትጠይቁኝ ሰዎች ነበራችሁና አሁን እሳቸው የሚያገለግሉበትን ቦታ ልጠቁማችሁ ወይም ደግሞ የት እንደሚያገለግሉ መቼ እንደሚያገለግሉ ልነግራችሁ ነው የመጣሁት ማለት ነው። አባታችን መላከ መንክራት መምህር ግርማ ወንድሙ የፊታችን መጋቢት 27 ማለትም በዕለተ ቅዳሜ ሀያት አካባቢ በሚገኘው በቅዱስ ፋኑኤል ቤተክርስቲያን ነው አገልግሎት የሚሰጡት ማለት ነው። በዛ ብዙ ምዕመናን ይገኛሉ። እናንተም ይሄንን ቪዲዮ ለናንተም ተጠቀሙበት። ለቤተሰቦቻችሁ ለዘመድ ወዳጆቻችሁ ለጓደኛችሁ ለቤተሰባችሁ ሼር በማድረግ የታሰሩ ነፍሳት የሚፈቱበት ዕለትና ቀን ስለሆነ ብዙዎቻችሁ ጠይቃችሁ የነበረ እንግዲህ ይሄው እኔ መልእክቴን አድርሻለሁ ማለት ነው። ነገር ግን እዛ ቦታ ላይ ስትሄዱ አርፍዳችሁ ናምን ሳይሆን በጧት ሄዳችሁ ምክንያቱም በጣም ብዙ ሰው ስለሚገኝበት በሺዎች የሚቆጠሩ ነፍሳት ወደዛ ስፍራ ይተማሉ ማለት ነው። እናንተም እንግዲህ እዛ ቦታ ላይ ሄዳችሁ በረከት ለማግኘትና ድነት ሰላም ለማግኘት ሁሉም ሰው የታሰረ ነውና ሁሉም መዳን ሽቶ ፈልጎ ነው ያልታሰረ ያልታመመ በርኩሳን መናፍስት በጸዋጋን አጋንንት ያልተለከፈ በትዳሩ በህይወቱ በጤናው በስራ ቦታው በትምህርቱ በልዩ ልዩ ነገር በደዌ ተይዞ ተጨንቆ ያለ ትውልድ ስለሆነ ሁሉም ሰው ወደዛ ይሄዳል ማለት ነውና እናንተም ቀደም ብላችሁ በጧት መሄድ ይተበቀባችኋል ማለት ነው። ወደዚህ ቦታ መሄድ የምትፈልጉ ሰዎች በጧት ነው መሄድ ያለባችሁ፣ በሌሊት ነው መሄድ ያለባችሁ። ምክንያቱም ግቢው ከሞላ እናንተ ውጭ ሆናችሁ ሰሚ ሆናችሁ ነው የምትቀሩት ማለት ነው። እንግዲህ ስለዚህ የመዳን ውድድር ነው ማለት ነው። ለመዳን መኝታ መተኛት አያስፈልግም፣ መስነፍ አያስፈልግም። የመዳን ቀን ዛሬ ነው፣ የመዳናችን ዋዜማ ነው። ይሄንን መልእክት የሰሙ ብዙ ሰዎች እርግጠኛ ነኝ አምናለሁኝ ብዙ የተቸገሩ ሰዎች ታሪካቸው ተቀይሮ ባንተ ፕሮግራም ይሄንን ሰምቼ በረከት አግኝቼ መጥቻለሁ ድነት አግኝቻለሁ እንደምትሉኝ ምንም አልጠራጠርም ማለት ነው። ስለዚህ እግዚአብሔር ከረዳ ከሱዛ በሰላም ቢያደርሰን ሀገራችንን ኢትዮጵያን ሰላም ቢያደርግልን እኔም በቦታው ላይ ለመገኘት አስባለሁኝ። እንግዲህ እግዚአብሔር ይርዳን ያግዘን ማለት ነው። ውድ የተዋህዶ ልጆች አሁንም ልላችሁ የምፈልገው ነገር ምንድነው መንፈሱ ቤት እንዳይላችሁ መሰናክል እንዳያበዛባችሁ መስገድ መጸለይ መቀጥቀጥ ያስፈልጋል ማለት ነው። ምክንያቱም የተለያየ ነገር ያመጣባችኋል። ለምሳሌ አሁን ይሄን ፕሮግራም ስትሰሙ በተለያየ ፈተና ይፈትናችኋል። ሴቶች የወር አበባን ወርሃዊ ልማድን ያለ ጊዜው ያለ ቀኑ ያመጣባችኋል።
እና ይሄ ምንድነው የሱ ስራ ነው የሱ ተንኮል ነው ምክንያቱም እዛ ሄዶ እንዲጋለጥ ስለማይፈልግ እንዲቃጠል ስለማይፈልግ ይሄንን ያመጣል ማለት ነው የተለያየ ቀጠሮ የተለያየ ፕሮግራም በስራ ውጥረት ሊያመጣባችሁ ይችላል ማለት ነው ስለዚህ ቀድመን ምንድነው ማድረግ ያለብን እኔና እናንተ የተዋህዶ ልጆች መንቃት አለብን መቅደም መቻል አለብን በሮቹን በሙሉ መዝጋት አለብን የማንን በር የዳቢሎስን አሰራር የክፎችን ክፋት ቀድመን መንቃት መቻል አለብን መንፈሳዊ ጠቢባን ልንሆን ይገባናል ማለት ነው ስለዚህ ይሄ ነገር መሰናክል እንዳያመጣብን ይሄ ጥላታችን እርኩስ መንፈስ አጋንንት በተለያየ ነገር በተለያየ መንገድ መጥቶ ከዓላማችን ከድህነታችን ከበረከታችን እንዳያስቀረን ምንድነው ማድረግ ያለብን ከወዲሁ እየቀጠቀጥን ታሰር ግንባር ላይ ታሰር ብለን መቀጥቀጥ መቻል መስገድ መቻል ይጠበቅብናል ማለት ነው አያችሁ አይደል ተንኮሉ ሰፊና ብዙ ነው አያልቅም የሱ ተንኮል የሱ ሐሳብ አያልቅም ስለዚህ ቀደማችሁ ይሄንን ፕሮግራም የሰማችሁ ሰዎች የተዋህዶ ልጆች ቀደማችሁ በዛ ቀን ፕሮግራማችሁን ማለትም የፊታችን ቅዳሜ በሚደረገው የፈውስ አገልግሎት ሁላችሁም ድናችሁ ተጋልጦላችሁ ታስሮላችሁ ተሸኝቶላችሁ እንድትመጡ እንድትመለሱ ለምስክርነትም እንድትበቁ ከሸክማችሁም እረፍት እንድታገኙ እስከዛ ድረስ በደንብ መስገድ አለባችሁ በደንብ መስገድ በደንብ መቀጥቀጥ በመቁጠሪያ መቀጥቀጥ አንተ እርኩስ መንፈስ አጋንንት ምንም አይነት ተንኮል እንዳታመጣብኝ ምንም አይነት መሰናክል እንዳታመጣብኝ በኔም ሆነ በቤተሰቤ መሰናክል እንዳትሆን ይያልን ምን ማድረግ አለብን መቀጥቀጥ መቻል አለብን መስገድ መቻል አለብን ማለት ነው እንደዛ ሲሆን እየተቃጠለ ይሄዳል እዛም ደግሞ ልክ መንፈሱ ሲጠራ ፈጥኖ ይጋለጣል ማለት ነው እንዳትተኙ የተዋህዶ ልጆች መጽሐፈ መክብብ ምንድነው ያለው አንተ የምትተኛ ንቃ ከሙታንም መካከል ተነሳ ክርስቶስ ያበራልሃል ነው ያለ ሐዋርያው ቅዱስ ጳውሎስም እንደዛው መጽሐፍ ቅዱስ የተኛህ እያለ የተኙትን ሰዎች በኃጢያት በክፋት ባለመጾም ባለመጸለይ በስንፍና የተኙትን ሰዎች ተነስ እነዛ በስንፍና ዓለም ይሄዱ የማይጾሙ የማይጸልዩ የማይንበረከኩ ሰይጣንን የማይቃወሙ የሞቱ ናቸው ይላቸዋል በቁማቸው የሞቱ ናቸው ነፍሳቸው ከስጋቸው ሳትለይ እንዲሁ ዝም ብለው በመንፈሳቸው የሞቱ በመናቸው አልኳቸው መንፈሳዊ ንቃት ከሌለው የሰው ልጅ ያንቀላፋል መንፈሳዊ እንቅልፍ ያድርበታል ማለት ነው የመንፈስ እንቅልፍ ይይዘዋል ማለት ሰው በመንፈሱ ካንቀላፋ አስቸጋሪ ነው ክርስቶስ አይሁድ ሊይዙት ባሉ ጊዜ እናንተስ ሳለ ታንቀላፋላችኋል አንዲት ደቂቃ እንኳን ታግሳችሁ መንቃት አልቻላችሁም እያለ ክርስቶስ ስለተኙት ስለሚያንቀላፉት ሰዎች በተለይ በዛን ጊዜ ላሁኑ ምሳሌ ሆኖ የተጻፈልን ጻፍ ቅዱሳዊ ቃል አለ ድርጊቱ የተነገረው በዛን ጊዜ ይምሰል እንጂ አሁን ፍጻሜው ግን ዛሬም ለኔና ለናንተ እስከ ዓለም ፍጻሜ እስከ እልፈተ ዓለም ድረስ ይሄ ቃል ለኔና ለናንተ ለሰው ልጆች ሁሉ የተነገረና ሲሰራ የመጣ እየተሰራበት ያለ ወይም ወደፊትም የሚሰራበት ማለት ነው ብዙዎች ከንቀልፋቸው ነቅተዋል ስራ ላይ መንፈሳዊ ተግባር ላይ ሆነዋል ብዙዎቻችን ደግሞ እያንቀላፋን ያለናለን ንሳ ባለ መግባት እያንቀላፋን እየተንገላጀጀን ያለን መንፈሳዊ ህይወታችን የተንገላጀጀ ክርስቶስ የሌለበት መንፈስ ቅዱስ በረከት የራቀበት አያችሁ እና ከዚህ ህይወት ከዚህ አዚም እንድንወጣ ነው ክርስቶስ የተኛቸው ንቁ ያለው አይ ደግሞ አልነቃም ካልክ እንግዲህ ያው አጥር የሌለው ግቢ ማንንም እንደፈለገ እንስሳውም አራዊቱም ሰውም እንደፈለገ ያንን ቤት እየታከከ ይጥላል ያፈርሰዋል ማለት ነው እና አጥራችን ቅጥራችን ጸሎት ስግደት ንስሐ መግባት ፍቅር አንድነት ትህትና ባለ አእምሮ መሆን
ያለ አእምሮ የሚሄዱ የሚጓዙ በጣም ብዙ ሰዎች አሉ አእምሮ የጎደላቸው ማለት ነው አስተሳሰባቸው የጎደለ አስተሳሰባቸው የቀነጨረ አስተሳሰባቸው የተበላሸ አመለካከታቸው ሁሉ የዛገ ስለዚህ መታደስና ይሄ የፈረሰው መታደስ መታነጽ መገንባት መቻል አለበት ማለት ነው በመንድነው የሚታነጸው የሚገነባው አሁን እየፈረሰ ያለው መንፈሳዊ ማንነታችን መንፈሳዊ ህይወታችን ነው ማለት ነው በመንፈሳዊ ህይወቱ ሰው ከፈረሰ ደግሞ ከተበላሸ ኤክስፓየር ካደረገ አስቸጋሪ ነው ማለት ነው አስቸጋሪ ነው ይሄ ትውልድ ወገኖቼ ከንጹሃ ባህሪ ከክርስቶስ ይልቅ ንጹሃ ባህሪ ክርስቶስ ይሰቀል ብሎ ያሰቀለ ወንበዴውንና ነፍሰ ገዳዩን በርባንን ይፈታልን ያለ የሚጠቅመውን የማያውቅ ህመምተኛ በሽተኛ ሆኗል ማለት ነው አሁንም ከነፍሰ ገዳዩ ጋር ነው አብዛኛው ትውልድ እየሰራ ያለው አሁን ስታዩት ከክፉዎች ጋር ህብረት እያደረገ ከክፉ መናፍስት ጋር ህብረት እያደረገ አብሮት እየሰራ ያለ እንደውም የሱን ስራ በክፋትና በንቃት ሆኖ እየሰራ ያለ ይሄ የዘመናችን ትውልድ ነው ማለት ነው አሁን አጋንንት ቁጭ ባለበት ሰው ነው እየሄደ ያለው አሁን ሰው እየሄደ ወደዛ አጋንንት ርኩስ መንፈስ ወደሚሳብበት ወደሚመለክበት ወደሚሰገድለት ወደዛ እየሄደ ነው ትውልዱ እየጠፋ ያለው ትውልድ እያጠፋ ራሱም እየጠፋ ያለው በዚህ መንገድ በዚህ አካሄድ በዚህ አስተሳሰብ በዚህ የተበላሸ ማንነት ውስጥ እየተጓዘ እየነጎደ እየሄደ ያለ ትውልድ ነው ለሀገሪቱም ሆነ ለህዝቧ አልመቻለ ትውልድ ያፈራ ነው ለዛ ነው ከቤተሰብ ከላይ ጀምሮ የተበላሸ አስተሳሰብና አካሄድ እግዚአብሔርን ሳያውቁ መጽሐፍ ቅዱስን ሳያነቡ ሳይጠይቁ እንዲሁ በኃጢያት በሽታ ተጠቅተው እያለቁ የሚያልቁ ሊያልቁ የተነሱ በራሳቸው ፍቃድ በራሳቸው አካሄድ በራሳቸው መንገድ እየሄዱ በነፍስ በስጋቸው የተጎዱ በጣም ብዙዎች ስላሉ ማለት ነው ስለዚህ የተዋህዶ ልጆች ይሄንን ቀን አታሳልፉት ሁላችሁም ወደዚህ ቦታ ሄዳችሁ እንድትፈወሱ እንድትድኑ አምላካችን አምላከ ቅዱሳን የሱ ፍቃድ ቸርነት ይርዳችሁ ይርዳን እግዚአብሔር ሀገራችን ኢትዮጵያን ሰላም ያደርግልን ሌላው ምንድነው ከዚህ በፊት ያነሳውት ሐሳብ አስተያየት ጥያቄ አለ ማለት ነው አንደኛ ብዙ አስተያየት መጥቶልኛል እነዛን አስተያየቶች ልንገራችሁና ሐሳቡ የሚገዛችሁ ሰዎች ትደውሉልኛላችሁ ማለት ነው በዋትስአፕ በቴሌግራም በኢሞ ማለት ነው ምንድነው በተደጋጋሚ ወደኔ እየመጣ ያለ ጥያቄ አለ እሱም የመድኃኔ ዓለምንና የእናታችንን የመቤታችንን ዝክራቸውን እናድርግ በረከት እናገኝ ባንተ በኩል እግዚአብሔር የመረጣቸው ድንግል ማርያም የጠራቻቸው ይኖራሉና ይሄንን የዝክር ማህበር አቋቁመን በየወሩ ብንዘክር ከተቻለ በየወሩ ካልተቻለ ደግሞ በመንችለው ባለን አቅማችን በፈቀደ ጊዜ እንደዚህ እየዘከርን የተራቡትን እያበላን እያጠጣን ብንዘክር እንደ አቅማችን ማለት ነው እና ይሄንን ሐሳብ እስኪ ለቤተሰቦችህ ወይም ደግሞ ለተመልካቾችህ ሼር አድርጋቸው የሚል ሐሳብ ነው የመጣልኝ የተወሰኑ ልጆች በዚሁ ሐሳብ ተስማምተው አሁን ዝክር ይዘከርልን እያሉኝ ያሉ ልጆች አሉ እንግዲህ መቼ እንደሚዘከር ባላውቅም ለዝክር የተዘጋጀ መንፈሳዊ መባ አለ ማለት ነው እናንተም እዚሁ ማህበር ላይ
መግባት እንፈልጋለን በየወሩ ምክንያቱም አሁን ይሄንን ዓለም ጥለነው ስናልፍ ስንቃችን ያ ነው የሚሆነው ማለት ነው የእናትና የልጁን ዝክራቸውን እናድርግ ሌላው ደግሞ ምንድነው ፋሲካ ደርሷል ብያቸዋለሁኝ በፋሲካው ጉዳይ ላይ ከተወሰኑ ሰዎች በቀር ሰው አላገኘሁም ማለት ነው እስካሁን ግን መሳተፍ የምትፈልጉ ሰዎች ቤተሰብ የሌላቸውን በየጸበሉ ያሉትን ቤተሰብ ያለው ወደ ቤተሰቡ ሲሄድ እነሱ ደግሞ በዛው ጸበል ጠጥተው እምነት ተቀብተው የሚያሳልፉ ሰዎች ወይም ባለማተቦች የክርስቶስ ልጆች አሉ ማለት ነው ከነሱ ጋር ሁሉንም ማድረግ ባንችል የሁሉንም እንደዛ ማድረስ ባንችል አንዱ ገዳም ላይ እንደዛ ብናደርግ እንደዚሁ ደግሞ በየቤቱ ደግሞ የተቸገሩ አሉ አሁን ባለፈው ቪዲዮ ላይ የሰራሁት አለና ያ ቪዲዮ ምንድነው መልእክት ያስተላለፍኩት መልእክት አንድ ካህን አሉ ከአገልግሎታቸው ታግደው በክፎች ታግደው ሙስና ስላጋለጥክብን ወይም አጋልጠህ ለሚዲያ ስለነገርክብን ከስራ ታግደሃል ከአገልግሎት ታግደሃል እየተባሉ ከ6 ጊዜ በላይ የአፈና ሙከራ የግድያ ሙከራ የተፈጸመባቸው አባት አሉ እሳቸውንም እንደዚሁ በአካል ይጀላችሁ ቀርባለሁ እንደነዚህ አይነት ቤተሰቦቻችን አሉ እንግዲህ ከክህነት ወርደው የህዝብና የአሕዛብን ጫማ በመጥረግ በመሸከም እንግዲህ የክርስቶስን ስጋና ደም ፈትተው ባቆረቡበት ልብሰ ተክህኖን በለበሱበት በቀደሱበት ጀርባቸው አሁን ዛሬ ደግሞ ሸቀጥ ተሸክመው በየሰፈሩ እየተሸከሙ ምክንያቱም የቤተሰብ ኃላፊ ናቸው አመት ባል መጥቷል ማስተማር ማብላት መመገብ አለ ማልበስ አለ ታቁታላችሁ በየቤቱ ያለውን ችግር እንኳን በየቤቱ አይደለም በሀገር ደረጃ ስንመለከት ከባድ ነው ያለው ሁኔታ እና እንደዚህ አይነቶችን እየረዳን ካለላ እያካፈልን በጎ ነገር መንፈሳዊ ነገር እርኩስ መንፈስ የሚጋለጥበት ምክንያቱም ሰላቢ የሚወስደው ገንዘባችንን እግዚአብሔር በዚህ በኩል ይባርከናል እርኩስ መንፈስ ይጋለጣል ለኛ ብንሞት እንኳን ስንቃችን በሰማይ ይሆናል ምስክሮቻችን ይሆናሉ ማለት ነው እኔም በተናገርኩበት ባሰባበርኩበት እናንተም በሰጣችሁበት እነሱም ደግሞ ባመሰገኑበት ሁሉ ያ ሁሉ ተደምሮ በረከትና ድነት ይሆንልናል ማለት ነው ሌላው እንደዚሁ ወደ አምደው ቅዱስ ሚካኤልና ማንንም የለይ ማርያም መሄድ የምትፈልጉ እንደዚሁ እየተመዘገባችሁ አምደው ቅዱስ ሚካኤል ላይ ጸሎት ማስደረግ የምትፈልጉ ሰዎች የተጨነቃችሁ የታሰራችሁ በአካል መገኘት ያልቻላችሁ ሰዎች መንቀሳቀስ ያልቻላችሁ ሰዎች መባችሁንና ስመ ክርስትናችሁን ከነቤተሰባችሁ በመስጠት እዛ ቦታ ላይ ጸሎት እንዲደረግላችሁ መልእክቴን አስተላልፋለሁ መዳን ምትሹ ሰዎች ማለት ነው ለዛ ቦታ እንግዲህ አስራት በኩራታችሁን በማበረከት የበረከቱ ተሳታፊ ሆኑ ቤቱን እንስራ ቤተ መቅደሱን እንስራ አዳራሹን እንስራ ይሄንን በመናደርግበት ደግሞ ዋጋ አለን አንደኛ በስጋዊ በምድራዊ ህይወት እግዚአብሔር ይጠብቀናል ይባርከናል ገንዘባችን ይባረካል ሰላቢ አይወስደውም በውስጣችን የተደበቀ እርኩስ መንፈስ አጋንንት ይጋለጣል እኛ በመነሰጠው ስጦታ ማለት ነው አይ ደግሞ ካላችሁ እኛስ እንደው ወደ እግዚአብሔር ከምንዘረጋ ሰይጣን ቢወስዱ ይሻላል የምትሉ ካላችሁ ደግሞ እግዚአብሔር ልቦና ይስጣችሁ አቅም ያላችሁ ማድረግ የምትችሉ ሰዎች ምክንያቱም ካልተፈቀደ አስቸጋሪ ነው ለእግዚአብሔር ለቤተ መቅደስ ስንል በቃ ይተናነቀናል በቃ አይሆንልንም ግን
እኛ ባስቀመጥነው ደግሞ በሆነ ባልሆነ ነገር ተበዝብዞ ምንም ሳንይዝ ስንት ዓመት ሙሉ በስራ ገበታ ላይ አሳልፈን ግን ምንም ያላዘን ሰዎች አለን ለምን ቢባል አንደኛ የጸሎት ስነ ስርዓቱን አንከታተልም አስራት በኩራታችን አናወጣም ስናወጣም እንዴት ነው መስጠት ያለብን የሚለውን አታቁም ስለዚህ እሱ ደግሞ ከስር እየበዘበዘ ልክ ይወር ደግሞ ሲደርስ በቃ የተለያየ አይነት ፕሮግራም ያመጣባቸዋል የተለያየ እዳ ያመጣባቸዋል እንደዚህ ነው እንደዛ ነው በቃ ደሞዛቸው እስከሚያልቅ ድረስ ማለት ነው እኔ በጣም ነው የሚገርመኝ የተዋህዶ ልጆችና ባካችሁን እስኪ በቃ ጥለነው እናልፋለን እኮ አሁን ቢቀመጥም ባይቀመጥም ጥለነው እናልፋለን ግን ምንድነው ያያዝናል ለነፍሳችን ምንድነው የሰነቅንላት እስኪ በማርያም ለነፍሳችን ምንድነው ያደረግንላት ምንድነው እስኪ ያያዝንላት ምንድነው እንኳን አይደለም ለእግዚአብሔር ለሰው እንኳን ስጦታ እንሰጣለን አይደለ አንሰጥም እንዴ እንሰጣለን አመት በዓል ሲመጣ በተለያየ መንገድ በተለያየ አጋጣሚ ለሰዎች ስጦታ እንሰጣለን ያ ምንድነው አንደኛ ሰዎችን ለመርዳት ሁለተኛ ለማስደሰት ከችግራቸው ለማገዝ ችግራቸውን ለማቅለል ይሄ ደግሞ እግዚአብሔር ይወደዋል ምክንያቱም መጽሐፍ ቅዱስ እንዲህ ይላል ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን መልእክቱ በጻፈው መልእክት እንዲህ አለ መልካም ማድረግን ለሌሎችም ማካፈልን አትርሱ አለ እኔ አሁን ይሄን ሁሉ እንትን እምላችሁ ሸክም ልጭንባችሁ አይደለም በረከት እንድታገኙ በረከት እንድትካፈሉ ነው እንድትድኑ ነው እንድንድን ነው ያቺ አንዷ ጠብታ ዝም ብላ አይደለም የምትወድቀው ትመዘገባለች የህይወት መጽሐፍ ላይ ትመዘገባለች ትጻፋለች ማለት ነው ስለዚህ በህይወት መዝገብ ላይ እንመዘገባለን ማለት ነው ስለዚህ በምድርም ሆነ በሰማይ ሀገራችን በረከትን ድነትን ከእግዚአብሔር ጋር ህብረትን እናደርጋለን ማለት ነውና እግዚአብሔር ከኛ ከሁላችን ጋር እንዲሆንልን ሐዋርያው ቅዱስ ጳውሎስም እንደተናገረው መልካም ማድረግን ለሌሎች ማካፈልን አትርሱ እንዲህ ያለው መስዋዕት በእግዚአብሔር ዘንድ የተወደደ ነው አለ ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 13 ቁጥር 16 ጀምሮ ስንመለከት ይሄንን ኃይለ ቃል እናገኛለን ማለት ነው ስለዚህ የተዋህዶ ልጆች በዚህ መልክ መጪውን የትንሳኤን በዓል ብናሳልፍ እንደዚህ አድርገን ብናልፍ ሌሎችን ያዘኑትን ብናጽናና ምክንያቱም ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ በዳግም ምጽአቱ ጊዜ ብራብ አላበላችሁኝም ብጠማ አላጠጣችሁኝም ብታረዝም አላለበሳችሁኝም እንግዳውኝ በመጣም ወደ ቤታችሁ አላስገባችሁኝም ይላል እግዚአብሔር የሚመጣው ሰዎችን ልኮ ነው ማለት ነው እግዚአብሔር በሰው ላይ አድሮ እኔና እናንተን ይባርከናል ማለት ነው የተራቡት ላይ አድሮ ራበኝ ይላል የተበረዱት ላይ የበረዳቸው ላይ የተቸገሩት ላይ አድሮ ተቸግሬያለሁ ይላል ማለት ነው ምክንያቱም ለነሱ አደረጋችሁ ማለት ለኔ አደረጋችሁት ለኔ እንዳደረጋችሁልኝ ነው የምቆጥረው ለነሱ አላደረጋችሁም ማለት እኔንም ብታገኙኝ አታደርጉልኝም ብሎ ነው የሚጠይቀን ማለት ነው በመጨረሻው ሰዓት ደግሞ በዳግም ምጽአት ጊዜ ይሄ ጥያቄ ነው የሚመጣው ተርብ ያላበላችሁኝም የሚል ነው እና የተራቡ የተጠሙ የተቸገሩ ያዘኑ በየቦታው በየስፍራው ስላሉ ከነሱ ጋር ጊዜያችንን እናሳልፍ እነሱ ላይ ትንሽ ሰተን ብዙ እንቀበል ለነሱ ትንሽ ሰተን እኛ ግን ምድራዊ ነገር ሰተን እኛ ሰማያዊ እንቀበል ነው የኔ ሐሳብ እንደሱ ነው ምክንያቱም የእግዚአብሔር ሐሳብ ነው የኔ ሐሳብ ብቻ ሳይሆን እኔ መጽሐፍ ቅዱስ የተጻፈውን ወይም በመጽሐፍ ቅዱስ የተቀመጠውን የእግዚአብሔርን ሐሳብ ነው ለእናንተ ሸር ማድረግላችሁ ሐሳብ አድርጌ ያቀርብኩላችሁ ይሄንን ነው ስለዚህ
ምድራዊ ነገር አላፊ ነገር የሚያልቅ ነገር ሰተን የማያልቅና ዘላለማዊ ሕይወት ዘላለማዊ ዕረፍት ዘላለማዊ ልጅነትን የሚያሰጠውን የፍቅር መግለጫ የሆነውን ስጦታ እንስጥ ነው። ሌላው በዚህ ቦታ ላይ እንግዲህ በአምደው ቅዱስ ሚካኤል ገዳም እያገለገሉ ያሉ 42 አገልጋዮች አሉ። የሁለቱም ደብር አገልጋዮች ካህናት ማለት ነው። እነሱን እንግዲህ ምንድነው የታሰበው እንደዚህ አይነት ይታያቸዋል። እኔ የለበስኩትኝን ማለት ነው ወይባ ወይም የገዳም ፎጣ አባቶች የሚለብሱት አገልጋዮች የሚለብሱት መንፈሳውያን አገልጋዮች የሚለብሱት ለአገልግሎት ምቹ የሆነ ፎጣ ነው ወይም ልብስ ነጠላ ነው ማለት ነው። እነሱ በቅዳሴያቸው በኪዳናቸው ጊዜ ስመ ክርስትናችንን እያነሱ ክርስትና ስማቸውን ሰጣችሁ ብታለብሷቸው አዋተን ብናለብሳቸው ጥሩ ነው። እዚህ ላይ መሳተፍ የምትፈልጉ ሰዎች ካላችሁ ሐሳብ አስተያየታችሁን ንገሩኝ። የተሳተፉ ሰዎች አሉ፣ የቀረን አለ። ቢያንስ አሁን የ10 ምናምን ሰው ይጎድለናል ይቀረናል ማለት ነው። ቃል የገቡልን ሰዎች አሉ። ስለዚህ የጎደለውን እንሙላ ለበረከትና ለአገልግሎት እንሽቀዳደም። ምክንያቱም በገንዘባችን እግዚአብሔርንና አገልጋዮቹን ማገልገል ይቻላል ማለት ነው። መጽሐፍ ቅዱስም እንዲህ ይላል እነ መቅደላዊት ማርያም ሌሎችም አንስት በዛን ጊዜ ከሐዋርያት ጋር በክርስቶስ የዳኑ የተፈወሱ የተጎበኙ ርኩሳን መናፍስትን አጋንንትን ካስወጣላቸው በኋላ ይከተሉት ነበር። እነሱም በገንዘባቸው ያገለግሉት ነበር ነው ያለው። በመናቸው ያገለግሉታል? በገንዘባቸው ያገለግሉት ነበር ይላል። የሉቃስ ወንጌል ምዕራፍ 8 ስንመለከት ይሄንን ኃይለ ቃል እናገኛለን ማለት ነው። ብዙ ቅዱሳን አንስት በዚህ አገልግሎት በህይወት መዝገብ ላይ በመጽሐፍ ቅዱስ ላይ በወንጌል ላይ ተጽፈው ይገኛሉ። ዛሬም እኔና እናንተ በገንዘባችንና በጊዜያችን በጉልበታችንና በእውቀታችን በአእምሮአችን እግዚአብሔርን አገልግለን ባለን በተሰጠን ነገር ከሰጠን ላይ ነው የምንሰጠው። ያልሰጠንን እንኳን ከየት አምጥተን ግን ከሰጠን ላይ ከሰጠን ጊዜ ላይ ከሰጠን ጤና ላይ ከሰጠን ገንዘብ ላይ ከሰጠን በረከት ላይ እኛ ደግሞ ለሌሎቹ ለሌላቸው እሱን ወክለን እግዚአብሔርን ወክለን ነው የምንሰጠው። አሁን ሰው በራሱ ክፉ ነው አይደለ? ግን እኛ የምንሰጠው ስለ እግዚአብሔር ብለን ነው። እግዚአብሔር በጎ ነገር ያደርግልኛል፣ እግዚአብሔር የተሻለ ነገር እኔ ትንሹን ሰጥቼ እሱ ብዙ ይሰጠኛል ብለን እግዚአብሔርን ወክለን የእግዚአብሔር ለሆኑት ስሙን እየጠሩ ለተቸገሩት ምንም ለሌላቸው ለነሱ ነው እምንሰጠው። ያ የሰጠነው ደግሞ ተቀማጭ ነው ማለት ነው። በመንፈሳዊ በእምነታችን በእግዚአብሔራዊ አስተሳሰብ በእግዚአብሔራዊ አሰራር እኛ በምድር ለሰዎች ስንሰጥ እግዚአብሔር ደግሞ በሰማይ አብዝቶና ባርኮ ያስቀምጥልናል። ያንን ዋጋ አድርጎ ያስቀምጥልናል። በምድር ቤተ መቅደሱን ስንሰራ በሰማይ የማያልፍ ቤተ መቅደስ ይሰራልናል። ቤት መኖሪያ ቤት የዘላለም የረፍት ስፍራ ይዘጋጅልናል ማለት ነው። ጭንቀት የሌለበት ክፋትና መለያየት ዘረኝነት አድመኝነት የሌለበት የእግዚአብሔርን መንግስቱን ርስቱን እንኖርሳለን ማለት ነው። በዚህ ልክ ጊዜያችንንና ይህንን ወራት እንድናሳልፍ አምላካችን አምላከ ቅዱሳን ቅዱስ ፍቃዱ ይሁንልን። ቪዲዮውን ላላየው ላልሰማው ሼር አድርጉት። ሐሳብ አስተያየታችሁን ደግሞ በኮሜንት ላይ ግለጹልኝ ወይም ጻፉልኝ። ሌላው በግራ ነው የምታማተው ለምትሉ አሁንም በድጋሚ ነው በግራ ያማተብኩ አይደለም። ግራ ይሄ ነው፣ ቀኝ ይሄ ነው። በዚህ ነው ማማተበው። እሺ አንተ አይበለባችሁ፣ አትወዛገቡ። ሌላ ደግሞ የማይመለከታችሁ ሰዎች ደግሞ ኮሜንት አትጻፉልኝ። ምን አገባችሁ እናንተ? ይመለከታችኋል።
ሃይማኖቱ የማይወክላችሁ ሰዎች እኔ ቤት መጣችሁ ኮሜንት እንዳታደርጉ ይሄ የተዋህዶ የኦርቶዶክስ ተዋህዶ ሚዲያ ነው የእናንተ አይደለም እናንተ እዛ የራስህን ወይ የራስሽ ለዛ አጠናክሪ ከፈለክሽ ማለት ነው እኔ ቤት መጣችሁ ኮሜንት የመስጠት ሞራል አቅም የላችሁም እንቢ ካላችሁ ደግሞ ሪፖርት ይደረግባችኋል ማለት ነው ስነ ስርዓት ይኖራችሁ የእናንተን እምነት የነካ የለም ሰው እምነት ውስጥ ገብታችሁ አታብኩ እናንተ ላይ ያለው መንፈስ የተወጋ ይሁን ስለዚህ ሰላም እግዚአብሔር ይብዛላችሁ የተዋህዱ ልጆች ውድ ኢትዮጵያውያንና ኤርትራውያን በያላችሁበት እግዚአብሔር ሰላም ይብዛላችሁ ቪዲዮውን ላይክ ሼር ሰብስክራይብ በማድረግ ቤተሰብ የሆናችሁ ሼር አድርጉት ቤተሰብ ያልሆናችሁ ሰብስክራይብ የምትለውን ቀዩን ጫን ይያላችሁ ወደ ቤተ ወንጌል ተዋህዶ ሚዲያ ተቀላቀሉ እግዚአብሔር ከሁላችን ጋር ይሁንልን ሰላማችሁ ይብዛላችሁ